የእሳት ጭስ ጠንቀቁ። በጣም እንደዛ የሆኑ ኢትዮጵያ ላይ እንትን ብያለሁ። እንደዛ አውቃለሁ። ጥብስ ካረረ ስጋ ምንም ነገር ካረረ ምግብ ካረረ ለካንሰር ትጋለጥ 60% ለካንሰር ትገለጻላችሁ። ከባድ ነው። ከባባድ ቅጣት ደስ አይልም። ለራሱ አየሩ የተበከለ ነው። እዚህ በፋብሪካ በምናምን ፋብሪካ ላይ የሚወጣው ጭስ አየር ይበክላል እየተባለ ዓለም ይሯሯጣል። እኛ ቤታችን አጭሰን የምናደርገው ከሆነ ጋይ ሳምባችሁን ይነካና በአጠቃላይ ጭስ የተባለ በተለይ የምግብ ጭስ የተባለ ነገር ለጤናችሁ ጥሩ አይደለም። አንብቡ ሂዱና እናንተ ሰዎች በኋላ ማንመልተው ጣጣ ውስጥ ነው የምንገባው። የሚሰራ ሰው ልንጫወት ነው ብትወጡልን። እናመሰግናለን። የሺሻቱ ተመካከር እኔ ብቻዬን ስሰማ ነው ደስ የሚለኝ። እኔ ጅጅዬን ያስወጣሻቸው ከኔ ጋር ልትሆኝ ነው። ራሱ እንዳለኝ ለሄለን ንገሪያት እናቴ። ትልቅ ለሁላችሁም ሄለን ብቻ አይደላችሁም፣ ሁላችሁም ነው። ቤት ቀስቅዞ ምንድነው ግድያ ጌም ስለተውኩ አይደል እንዴ? ጭስ ይቅር። አዎ የምሬን ኦኬ። እና ግድያ ጌም ጥሩ አይደለም። እኔ ሁለት ግድያ ጌም ተጫዋች እኮ ችግር አንዳንድ ነገር እኮ ችግር የለው። አሁን ለምሳሌ መዘፍዘፍ ምናምን ይሄ በውሃ መነከር ውሃ ውስጥ እሱ እንትን ያደርጋል፣ ያስቃል። ገባሽ? በተለይ ሄለን ስትዘፈዘፍ እና ስትነሳ ደስ ይልሻል። ገባሽ? የሆነ ይመቻል። ግን ወደ ይሄ ጭሱ ግን በተለይ ይሄ እንዲያርገሽ የምትታጠኘው ጭስ ባለፈው ሙባረክ ምኑ ፈንድቶበት ነው እንደዛ ይሆን እንትን ብሏል አይደል? አሞታል አይደል? ታሟል መሰለኝ እንዴ። ምግብ አቃጥዬ መብላት እኔ ራሴ ብታዩ በቃ ጠንከር ሲል ምናምን ማለት ያ ኦኬ። ግን እንደዚህ አይነት ነገር የሚቃጠለው በጭስ ሳይሆን በእንፋሎት አብስላችሁት እንትንና በእሳት ለብልባችሁት እንዲህ ከለሮችን ቀብታችሁት አለ እንትን መብያ ማውጣት ነው እንጂ በጣም ብዙ በሽታዎችን ያመጣል። የተከለከሉ ምግቦች አሉ ራሱ እዚህ ሀገር እንደዚህ በጭስ የሚሰሩ ምግቦች። የፈረስ ስጋ በብዛት በጭስ ነበር የሚሰራው፣ እሱ አሁን ተከልክሏል። ከባድ ነው። አብሶ እንደዚህ አንድ ቀን ሆስፒታል ሄዳችሁ ሰው ነው ከዛ ጭንቅላታችሁ በሙሉ ይስተካከላል። እኔ ያው አንዳንድ ጊዜ እኔ ራሴ ሰርቻለሁ ሆስፒታል፣ ግን ረስቼዋለሁ። አሁን ግን ያው ለምን ብዬ እናቴ ትንሽ ጊዜ ልኖር። ሁሉም ጭስ በአጠቃላይ ኦፍኮርስ እንዴ ንጹህ አየር መተንፈስና ማውጣት ሲገባው ሰውነታችን የተቃጠለ አየር የምናስገባ ከሆነ ኦፍኮርስ እንዴት እንደሚጨናነቅ ራሱ ሳምባችን እንደዚህ እንትን ሳይሆን ሲቀር አሁን ሳምሪ እንደዚህ አይነት ፕሮግራም ተጀምራለች ለሁላችሁ። ምክንያቱም እንደዚህ ካላሳያችሁ አሁን እሷ እንትን አዛለች የኦርጋን እንትኖችን ስዕሎች ምናምን የለም እሱን እያደረገች ካላሳየቻቸው በስተቀረ ጋይስ ችግር አለባቸው። እኔ ራሴ አሁን ብዙ ነገር አሁን እሷ ናት እንደዚህ ተመርመሪ እንደዚህ ተመርመሪ ነገ ቀጠሮ አለኝ እመረመራለሁ። ታዲያ የገጠር ሰዎች እኮ ስሚ የሚያጨሱትን ነገር ማውጫ በጅተውለታል። አፍንጫቸው ውስጥ እንዳይገባ ይከላከላሉ። አንቺ እኮ እንዲህ ብለሽ ነው እኮ የምትታጠል። እነሱ እኮ ምግብ ለማብሰል ነው። ታዲያ ብዙዎቹ እየታመሙ አይደለም እኛ ሀገር። ታዲያ በየቦታ የሳምባ ነቀርሳ ሐኪም ቤት ከሆቴል እኩል አይደለም ሰው እያለ የሚኖር ነው። አሁን ደግሞ ጨራሽ ሁሉ ነገር በተበላሸበት ጊዜ ጤና ግን በጣም ቬሪ ኢምፖርታንት ነው። እንዲሁም የምንኖርበት እድሜ
በግማሹን እንኳን አንኖርም ሌሎች ሰዎች የሚኖሩበት። እኔ ጎትቼ በራሴ ጊዜ ግን በሽታ አላመጣም። የፈለገ ነገር ጂጂጋ አልነበርኩም። የት ሄደሽ ነው? ወዲሽን ልትሞይ? እሺ ላድርግ። 5000 ኮይን ያስፈልገኛል ለፍራግመንት ፕሊዝ። 5000 ኮይን ስጡኝ። ተው እንትን አለ እንዴ? መጣ እንዴ? ተለወጠ እንዴ? ነገ ነው፣ ነገ 6 ሰዓት። ኧረ ደዛ እኔ እሱን ሳስሞላ እናንተ ስለማልኖርም አቦ እንዴ ግራ ገባን እኮ። ነገ ነው ጊፍት ጋራሪ፣ ነገ ሰኞ። አንድ ይቀረኛል ታውቂያለሽ? እንትን ሻሩክ አንድ ይቀረኛል። ነገ ምንድነው የሚቀርሽ? ሻሩክ አንዱ ይቀረኛል። 15 አልሞላ። የምር ሻርኩ አልኩ። ሻርኩ አንቺ አይጠግብም። ስንት ነው የሚፈልገው? ሻርኩ ግን አይጠግብም። ተመቸኝ። 3 እኮ ተሰጥቶታል። ምንድን ነው ሻርክ ነው የቀረሽ? እስኪ ቆይ ልልሽ። አንድ ይቀረኛል መሰል ሻርክ። አዎ አንድ ይቀራል ይላል ሙጃ። አረ ሞልቷል። በርቷል። ነው አንድ ይቀራል። በርቷል ማሪ። እንደውም ማለት ነው እንደውም 1 2 3 4 3 ሰው ሰጥቶሻል። 3 ሻርክ ሞልቶልሻል ሩትዬ። ታዲያ ለምን አንድ ብቻ አንድ የለም? አንድ ሰው ነው መሙላት የሚችለው፣ ግን 4 ነው 3 ነው የተሰጠሽ። ደብል ማለት ነው። ደብል እኮ ነው። እንዲያጠግብም እንደምልሽ እኮ አሁን ራሱ 2 ጊዜ ወርዶልኛል ሻርክ። ኢሱ አውርዶልኛል። ሜሮን አውርዳለች። ስሚ ጊፍተሮቻችን መቼ ነው የሚመጡት? እንደዚህ እየተዋረድን ነው የምንጫወተው። እኔ ጊፍተር የለኝም። ተስፋ ቆርጫለሁ እኮ እኔ። ኖ ወቅቱ ነው። ሁሌ እኮ ጃንዋሪ ላይ እኮ የለም እኮ ይወጣሉ መሰለኝ ሀብታሞቹ። ያ እኔ ግን ተስፋ ቆርጫለሁ። አይ እኔ ሁለቱ ምን ብለውኛል መሰለኝ? ጂጂዬ በቃ ልንሄድ ስለሆነ ጸልይልን ቴንኪዩ ምናምን ብለውኛል። የሄዱት 2 ጊፍተሮች። ዲዲዬ ማላየሻትም እንትን ላይ ናት ያለችው፣ በረዶ ላይ። ምን እየሰራች ነው እሷ? እየተዝናናች። ሩትዬ ቀላል ተዝናናለች። እኔ አሁን 5000 ነው 4000 ያስፈልገኛል ለፍራግመንት። ምንድን ነው ጆንያችን? ጆንዬ እንዴት ነህ? ስማ በቅድም ላይቭ ነበርክ እንዴ? ጆንዬ ቴንኪዩ ኔ ጌታ። ዜዶ ቴንኪዩ። ምንድን ነው የሚያስቀኝ? ጆን ላይቭ ነበርክ እንዴ በቀደም ነው ወይስ በህልሜ ነው? ሌሊት ላይ ጋይስ ኤቭሪባዲ ሁላችሁ ጎንደሬው ቀን አድርገው እንደዚህ የነበረው እንደዚህ ቀን አድርገው እንደዚህ ቀን አድርገው ይጠቅማል ለሁለታችንም። አይሽ የልጄ ስጦታ ምንድን ነው? ወርቅ ነው ሂጂ ነው ዳይመንድ አይስወር። ዋ ሳምሪ ያ ይውልሽ ከዚህ በለጠ ታደርግልኝ ነበር እኮ። ያምራል ማሻአላ። 2 አበባ ጋይዝ። አበባ ጆንዬ በቀደም ላይ ነበርክ እንዴ? አንድ አበባ ጨመረ ማለት ነው። እንደዛ አንድ ሰው አንድ አበባ 2 ሰው አበባ ስጡ። አበባ ስጡ። ኧረ ሃይሚ ጠፋች አንቺ። እሺ ነበርክ አይደለ? ኦኬ በህልሜ አይደለም ማለት ነው። አንድ ሰው ዋን ሞር ጋይዝ። አንድ እንቅልፍ ላይ ሆኜ ዝም ብዬ እንደዚህ እንትን ብዬ ቲክቶክ እያየሁ ጨጓራዬን አሞኝ አንድ ሰው ላይቭ ይለኛል፣ ግን እንደዚህ መግባት ግን አላየሁም። ግን ላይቭ እንዳለ ጆን ላይቭ ብሎ መጣል። ከዛ ምናልባት ህልም ጎንደሬ አሁን እንደዚህ እንታረቅ። አዎ እንደዚህ ስንታረቅ ነው ጥሩ። የምን አባቱ እንዲህ ነው እንዲህ እንበለው እንጂ ነውር አይደለም እንዴ? ጋይስ ትሪፕል ቤት ነበር። ስሚ አይስወር ንግስቷን ስለቀጣሁኝ ደስ ብሎኛል። ታምኛለሽ እንዴ? ንግስቷ እኮ ዛሬ ነው እኮ እንደው ፋሚሊ የኖራት። ምን ሆነሽ ነው? ለመጀመሪያ ጊዜ ዛሬ ነው ያየሽት? አይ አላት ፋሚሊ፣ ግን እንደዚህ የሚካበድ እንትን ፋሚሊ የላትም። ኧረ አላት። ኧረ
አላት በእውነት እንዴ? ድሮ ነበራት። አሁን ቆይታ እኮ ነው የመጣችው። ተፍታ እኮ እኔ ዝም ብያለሁ እንዴ? ጋይስ ትሪፕለን አላት። እንደዚህ የሚካበድ እንትን የላት። ብዙ እኮ ታውቃለች። ጂጂ 3000 ካልገባሽ ቅጣት የለውም። እሺ በጋላክሲ ባንድ ትሪፕል ነው ጋይስ። የሆነ ነገር አውርዱ። ጥያቄ ነው ግን የምቀጣሽ። አውርዱ ጋይስ። ጆንዬ እንዴ ልሽና ይህን ጌታ ተባረክልኝ። ቴንኪዩ ጆንዬ ተባረክ። እንደዚህ ጋላክሲ የሆነ ሀብት ይስጥ። ጋላክሲ የሆነ ሀብት በቃ ዝቀ የማትጨርሰው ጤና፣ ሀብት፣ ቤተሰብ በቃ እንደው ለጂጂዬ በቃ ለነሱ የምትለው አንበሳ ዳይመንድ፣ አንበሳ ዩኒቨርስ የምታወርድልን ያርግልን። ጤና ይስጤን። እንደው ቴንኪዩ ኑርልን። ጎንደሬው ይኸውልህ ሲቀኑብን አየህ። እኔ እናንተ እንደዚህ ስንጓደድ አየህ፣ ቅናታቸው አየህ ሲቀኑ እንደዚህ ነው። ጎንደሬው ብሎ ስም እንደዚህ ነው መስጠት ያለበት። ካልሆነ ሰፈር አካባቢ ክልል ነው የምናሰደው። ጎንደሬው የሚባል ጊፍተር ነበረ። የት ሄደ? ኢትዮጵያ አይስወር ነበረ ጎንደሬው የሚባል ተቀልሽ አላለቀውም። ከነ የና ሀመር ውሃ ጊፍተር ነው የና ሀመር ውሃ ማለት ነው። በጣም ምስኪን ልጅ ኤድዬ ፎሎ አርጌሻለሁ። ፎሎ ባክ አርጌሻለሁ። እቀጣሻለሁ። አሁን 5000 ገብቻለሁ። 10 ነው እና በዋን ማለት ቀጭ ነው ተበዳድራችሁ የምትሰጡትን ጋላክሲ ይዛ ጨምራችሁ ስጡ። እንዴ ጆን እኮ ነው ተቀልሽ። ማነው ጆ? ተቀልሽ ጆን አይሶር ስቶፕ ጊፍተር ሌላ አካውንት እኮ ነበረው ድሮ። እኔ ድሮ ነው ጆንን የማውቀው። ድሮ ያላቀውም ችግር አለ እንዴ? ትቀጫለሽ። ሄዱበት ደብል ነው ጋይስ። ቅጣት ስቀጣለሁ ግን እንደው በቤት ውስጥ 5000 ነው ቅጣቱ ለማለት ደብል ነው።